ከየት መጀመር እንዳለብኝ በእርግጥ አላውቅም። ቆይ ከየት ልጀምር? አዎ ከቅርቡ ይሻለኛል። አሁን ያለሁበት ሁኔታ ባብራራ ምናልባት መምጫዬን ለመግለጽ ወይም ለአንባቢ ግምት እንዲሰጥ ለማድረግ አያቅትም ብዬ አምናለሁ። አሁን እድሜ 22 ዓመት ነው። የምሰራው በአንድ የፊልም ማቀነባበሪያ ታዋቂ ደራሲ ከሆኑ ሰዎች ቢሮ ውስጥ ነው። በስራ መደቤ ጸሐፊ ሲሆን ኑሮዬም ከጽህፈት ያልተሻለ ሙንጭርጭር ያለ ነው። አሁን ጎድለውኛል ከምላቸው እጅግ ብዙ ነገሮች በጣም ትንሿን በቅርቡ ሞልቻታለሁ። እሷም የትምህርት ደረጃዬን ማሻሻል ነበረና ዲፕሎማዬን ይዣለሁ። ግን ታዲያ አሁንም የቀሩኝ በርካታ ጉዳዮች አሉኝ። ገና ምኑ ተነካና ሀብዬ እየጀመርኩኝ ነው። ገና ራሷ ሀን በትክክል አልጻፍኳትም፣ ግን ጀምሬያታለሁ። ከጉዳዮቼ መካከል ትልቁን ቦታ የሚሸፍነው የቤተሰቤ ጉዳይ ነው። ዳግመኛ የማይጠገንበት የተሰበረውን የቤተሰቤን አንጓ ማጋጠምና ማሸግ ይችል ዘንድ ግን እርግጠኛ ነኝ በርካታ ገንዘብ ያስፈልገኛል። ምክንያቱም ራሳቸውን ችለው የመኖሩን አቅም ቢያገኙ ምናልባት ህሊናቸው ደግ ደጉን ማሰብ ይጀምርና ለይቅርታም ሊቀርቡ ይችሉ ይሆናል ብዬ አስባለሁ። ግን እንዴት ገንዘብ ይገኛል ለሚለው ጥያቄ ዛሬም መልስ የለኝም። ከየትኛው የቤተሰቤ አካል ብጀምር ይሻለኝ ይሆን? ይሁን ከአባቴ ልጀምር። የአባትነት መብቱና ታላቅነቱን ማክበር ስለሚገባኝ ከሱ ልጀምርና ወደ እኔ በወርድ ለእናንተም ቀለል ይላል። አባቴ ትውልድና እድገቱ በባሌ ክፍለ ሀገር ነው። የዛሬ 62 ዓመት ነው የተወለደው። ገና ጨቅላ እያለ የእናቱን ሆድ ጥሎ ሲወጣ የሚሰማው የጩኸቱ ድምፅ አስቀድሞ ቤተሰቦቹ ስለ ልጁ ጣፋንታ አውቀው ይመስል ይሄ ልጅ ለእናቱ በህይወት መኖር አስቸጋሪ ነገር ፈጣሪ ነውና በላዩ ላይ ያለው እርኩስ መንፈስ እንዲለይ የቤታችሁን ግድግዳ በስታችሁ 3 ጊዜ አሾልኩት፣ ያኔ ሁሉም ነገር መጠኑ ሊቀንስ ወይም ሊጠፋ ይችላል የሚል ቀጭን ሐሳብ ተቀበሉ። ያቀረቡትን በአካባቢው በሀገሩ የተከበሩትን ባለውቃቢ ሰምተው አባቴን በግድግዳው አመላለሱት። እናትም አጥፊዋን ማቀፍ ቢያስፈራትም ለአመሳት ወለደች፣ እንዳትልሰው ፈጃት፣ እንዳትተወው ልጇ የሆነባቸው በሁለት ስሜት ውስጥ ሆነው ነው በተለየ ስሜት ያሳደጉት። ምን ያሳድጉታል? ብቻ ከአካባቢው ትንሽ ራቅ ወዳሉ ልጅ ወዳልነበራቸው ቅርብ ዘመዳቸው ልከው አንዲት ጊደር መታለብ ጀምራ መታለብ እስከምታቆም ድረስ ያለውን ከእናቱ ሊያገኝ ይችል የነበረውን እንገር ከላሚቷ እየጠጣ እንዲያድግ ተደረገ። መገፋትን ጀመረው። ልጅ ነውና አያውቅም። ያሳደጉትን እንደ ቤተሰብ ተቀብሎ አደገ። 3 ዓመት ሞላው። በዚህ ጊዜ እድገቱ ስላሳሳቸው እናትና አባት መልሰው ወደ ቤት አመጡት። ዘወትር ግን የሚያገኘው እንደ ሌሎቹ የእድሜ እኩዮቹ የመቦረቅና ደስተኛ ልጅ ሆኖ የማደግ መብቱን እሱ ሳያውቀው ተጭነውት ኖሮ እድሜው ሲጨምርና ትልቅ ሲሆን ታሪኩን ይነግሩትና ጭራሽ ሆድ ያስብሱታል። በ19 ዓመቱ ሀገሩን ጥሎ ይኮበልላል። አዲስ አበባ በደረሰበት አጋጣሚ ሰዎች ሰብሰብ ብለው ወጣቶች በሰልፍ ቆመው እኔን መዝግበኝ ይላሉ። ይህ ምዝገባ የምን ይሆን ብሎ ጠጋ አለ። ውትድርና ነው፣ ወታደር ለመሆን አሉት። ስለ ውትድርና ምንም አያውቅም። ምንም። ደሞዝ አለው ብሎ ጠየቀ። አዎ አለው፣ ስልጠናም አለው። ወታደር ነው የምትሆነው። አንድ አይነት ዩኒፎርም ትለብሳለህ፣ ከስክስ ጫማ ታደርጋለህ፣ በቃ የመንግስት ወታደር ትሆናለህ። ይሁን አለ። የት አውቆት? ተመዘገበ። የአየር ወለድ የጦር ካምፕ በእግረኛ ወታደርነት ሞትን ሊፋለም ተሰለፈ። ሞኞ አባቴ ሞትን ቢያሳድደውም እንኳን ሊያገኘው ሊነካው ቀርቶ ሞት ራሱ የሸሸው ያህል እጅግ ብዙ የጦር ግንባሮችን ቢሰለፍም ቢዘምትም ጓደኞቹ ከጎኑ ሲወድቁ እሱ ወይ ፈንከች ጥይትም ሳይጨርፈው ወደ ካምፕ ይመለሳል። እድሜው ይረዝምና የህይወት አመለካከቱን ለመለወጥ በብቸኝነት ኑሮን ይያያዘዋል። በስራው ተመስጋኝና ታታሪ ነው በማለት ብዙ ሽልማቶችን አግኝቷል። በወቅቱም ዋነኛ የፓራሹት ዘላይ በመሆን 45 ጊዜ በላይ የአንቶኖቭ አውሮፕላን ተወርውሮ በወታደራዊ ስልት መሬት በመንካት ሰልጣኞችን በማሰልጠን
አብሮን በመዝለል ምስጉን ተብሏል። ሞትም በህይወት ተተክቶ ተስፋ መቁረጡ ቀስ በቀስ ጣዕም ፈጠረና የመገለልን ስሜት ፍቆ ከሰው ጋር መኖርን እንዲለምድ ብርታት ሆነለት። እሱ እንዲህ እንዳለ የእናቴን አመጣጥ ደግሞ ልንገራችሁ። ትውልዷ ጎጃም ነው፣ ደብረ ማርቆስ ከተማ። የተወለደችው የዛሬ 50 ዓመት ነው። አወላለዷም አባቷ እጅግ ሀብታም ስለነበሩ በጣም ብዙ ሚስቶችን በማግባትና ልጅን በመፈለግ በትምክህት የኖሩ ሲሆኑ ልጅ ማግኘት ባለመቻላቸው ግን ዘወትር ያዝኑ ነበር። ሀብታቸውን ለማስለካት በቅርብ ጓደኞቻቸው ፊት በወተት የተሞላ ገንዳ ውስጥ ገላቸውን በመታጠብ በተለያዩ አይነት የገንዘብ ወጪዎችን በማድረግ የራሳቸውን የበላይነት ያሳያሉ። በዚህ መሃል በቅርብ ጠባቂያቸው ጋር በመሆን የአባይ በረሃን ሲያቋርጡ አንዲት እንደ ፀሐይ የምታበራ የምታምር ቀይ ሴት በበቅሎ ተጭና ጥላ ተይዞላት ሁለት ጭፍሮች ከፊትና ከኋላ ሆነው ሲሄዱ ይገጣጠማሉ። እሳቸውም ውበቷን አይተውና በያዙት ጠመንጃ ጭፍሮቻቸውን አባረው ጠልፎ ቤታቸው ያስገቧታል። ሚስት ሆና ትቀራለች። የዚህ ሴት ባልም ኃያልነታቸውን ስለሚያውቅና መነጠቁን ስለተገነዘበም ሊያስመልሳት ቢጥርም አቅም አጥቶ የሆዱን በሆዱ አድርጎ አዝኖ ይቀራል። በጥቅሉ አባቷ 18 ሚስቶችን በተለያየ ጊዜ አስተናግደዋል። የሀብትና ዝናቸው እንዲሁም የአርበኝነት የኃያልነት መገለጫቸው ነበር በወቅቱ። ግና ይቺ ሴት በዚህ ትዳር ውስጥ መኖርን አልፈለገችም። ከልቧ ያለውን ፈጣሪ ብቻ ነው የሚያውቀው። ወደ ባሏ መመለስ አልሆነላትምና የራሷን ሕይወት ለመምራት መኮብለልን እንዳማራጭ ታስበዋለች። መውጫ መንገዱን ስታጠና ለጥቂት ጊዜያት ቆየች። መቆየቷ እርግዝናን ስላስከተለባት የኔን እናት እስከምትወልድ ታግሳ ወልዳና እስከ 3ኛ ዓመቷ አሳድጋት ድንገት ጠፋች። አባት ወትሮም ፍለጋቸው ልጅን እንጂ ሚስት ላይ ያተኮረ ባለመሆኑ ግድም ሳይሰጣቸው ሌላ ሚስት በማግባት ሌሎች ታናናሽ 2 እህቶችን አግኝተው በደስታ መኖር ቀጠሉ። የእናቴም ኑሮ በእንጀራ እናት ለዛውም እጅግ ኃይለኛና ጨካኝ በሆነች ሴት ይመራ ጀመር። እህቶቿ ከእናታቸው ጋር እንደልባቸው ሲሆኑ፣ እሷ ደግሞ ወገንተኝነቷ ከአባቷ ጋር ይሆናል። አባቷም ከነፍሳቸው ቀጥለው የሚወዳት ልጃቸው ሆና ታላቅነቷ ተከብሮ ትኖራለች የሚል እምነት አላቸው። በእናቴ ልቦና ውስጥ ግን ያለው እናቷን የማግኘት አብራ የመኖር ፈቃድ፣ እንደ እህቶቿ እሷም በእናቷ መመካት ትፈልግ ነበር።